ትናገሪያለሽ። መብርሃን እውነቱን ትናገሪያለሽ። ምንድነው ማለት አለ ትናገሪያለሽ። እውነቱን ትናገሪያለሽ። ሰላምን ፈርማ ያስወጣቻት እሷ ናት። በመብርሃን እኔ ለምንድን ነው ሳላረግሞ አሸው? ለምን እኮ ብዙ ነገር አድርገሻል። ምን ባደርገውም ላንተ ብዬ ያደረኩት ነገር ለእኔ ሊያሳፍረኝ አይገባም እኮ። ስለዚህ ለምን አትነግሪኝም? በቃ ላንተ ከኔ ጋር እንትን ብዬ ስመታሽ የተሰማኝን ስሜት አንቺን በጥፊ ስመታሽ እኔ ልቤ ነው የተሰማኝ። እኔ ውስጤ የሚሰማኝን ስሜት አውቀዋለሁ ኪያ። ይሄ ሁሉ ነገር አይደለም ለኔ የሚገባኝ ነገር አልነበረም፣ የሚገባኝ ነገር አይደለም። እንግዲህ ፋሚሊዎች እውነታው እንዳለ ወጥቷል። ታውቃላችሁ ይሄን ነገር ላደርገው እንደማልችል ሲጀመሩ ነው እና ደግሞ ከጎን ሆናችሁ ተበርታቱኝ ነበረ፣ ልክ ነኝ ስትሉኝ ነበርና ሁላችሁንም በጣም ነው የማመሰግነው። እና ይሄ ነገር ደግሞ ውሎ ሳያድር አሁን መጥቶም ላደረገው ነገር ይቅርታ ሊለኝ ይገባልና እንግዲህ አመሰግናለሁ በዚህ አጋጣሚ እዚህም ስለመጣሽልኝና ስለ ሁሉም ነገር በጣም ነው የማመሰግነው። ሰውነታዬን ምናምን ነገር ስለተረዳሽልኝ ማለት ነው። ነርስ እንደሆንሽ መጠን ስራሽ ምናምን ነገር አስፈትቼሽ ነው ወደዚህ ያስመጣሁሽና በጣም ይቅርታ። በጣም ነው የማመሰግነው። ሳምብቶም ባለውለታዬ ናት። እንግዲህ ውለታሽን በምን እንደምከፍል አላውቅም። ብዙ መሳሪ ሰዎች ይኖራሉ፣ ብዙ ማይሆኑ ሰዎች ይኖራሉ ፋሚሊዎች። ግን እኛ ደግሞ ምን ይባላል እጅ አንሰጥም ለሚባለው ነገር ደግሞ አሁንም እየመጣው ነው ብሎኛል። ስለዚህ እኔ ሰላምን ማስወጣት ብፈልግ አይደለም እንደዚህ ማስወጣት እብድ ሲጀመር አስወጥቼ እኔም ሰላም አላገኝም እሷን አስወጥቼ ማለት ነውና እንዴት ታደርገዋለሽ ብለው እንዳሰቡ ራሱ ጭራሽ ነው ያልገባኝ። እና ያ ነገር ስለረዳሽኝ በጣም ነው ማመሰግነው። በዚህ አጋጣሚ ያለውበት ነገር ነው ስለማውቀው ማለት ነውና ያው ሁሉም ፈርደውብኝ ነበረ። ግን ደግሞ እውነታው እኔ እናንተ ያ ይሄን ነገር እንደማላደርጉ ታውቃላችሁና እናንተ ብቻ ስለደገፋችሁኝ ይሄ ሁሉ ነገር ሆኗልና በጣም ነው የማመሰግነው ፋሚሊዎቼ። እውነታውም ታውቆልኛል። እንግዲህ ለቶፋም እንግዲህ እስካሳየው ምናምን ነገር በጣም ቸኩዬ በተለይ ለዛች ሮዛና ለሰላም ይሄን እውነታ ለማሳየት እውነት ለመናገር ከሆነ በጣም ነው የቸኮልኩትኝ እና አኑ እንደውም ያውና መጣ። አሁን እንግዲህ ምንም ነገር ሳፈሪ ምናምን ነገር በስትክክል ታስረጃለሽ ማለት ነው። እኔ የምፈልገው እውነታዬን እንዲታወቅ ነው። ስለዚህ እውነታዬ ደግሞ ታውቂያለሽ አንቺ ጋር ነው ያለውና ስለዚህ እነዛ ነገሮች እንዲታወቁ ስትረጂኛለሽ። የመጣ ነው ደንብ እሱም ላደረገው ነገር ነው ላጠፋው ነገር በደንብ መክፈል አለበት ብዬ አስባለሁኝና ደውለሽልኝ ነበርና ስለምን ልትነግሪኝ ነው? ምን ልትይኝ ነው ማለት ያው መናገር የፈለኩትን ከዚህ በፊት ጥፋተኛ አድርገኸኝ እኔም በጥፊ እስከ መምታት ድረስ ደርሰህ ነበር። ያን ነገር አሳምረህ ታውቀዋለህ እና እንዴት ለሌላ ጊዜ በደንብ ብትቆጣጠረው ጥሩ ነው ብዬ አስባለሁ። ምክንያቱም ከዚህ በኋላ ጀነኔ ላይ እንድታነሳ ስለማልፈልግ ማለት ነው። ያው እውነቱን ለመናገር በቃ ምንም ነገር ማወቅ አልፈልግም። በቃ አልፈልግም ነገር ቢኖር ያንን ነገር ማድረግ አልነበረብኝም። አላደረኩትም። በፍጹም መሆን አልነበረብኝም። አላደረኩትም። ይኸውልሽ አላደረኩትም። አሁን ልጨቃጨቃልኝ በመጣጥ እኔ አንሳው የምፈልገው ነገር ማለት ነው። የምፈልገው ነገር አለ። ምንድነው? የዛ ዕለት በጥፌ መታውሽ ግግም ብለሽ ይሄን ነገር አላደረኩትም ብለሽ እኔንም በጣም ኢሞሽናል እያደረግሽኝ ስለነበረ ምናምን ጨምር ነው። ግን ቢሆንም ማለት ነው የዛ ዕለት በጥፊ ስለመታውሽ እኔም ደብሮኛል። እውነቱን ለመናገር ከሆነ ቢደብርም ባይደብርም አልነበረብኝም። ይኸውልሽ አዳምጪኝ። የዛ ዕለት በጣም ተናድጄ ስለነበር በጣም ኢሞሽናል ሆኜ ስለነበረ ኪያ አንቺን አይደለም በጥፊ መምታት እንደዚሁ ራሱ ምን ያህል እንደምሳሳልሽ ታውቂያለሽ። ግን የዛ ዕለት የተፈጠረው ነገር እኔን ከቁጥጥር ውጭ የሚያስወጣ ነበር። አዎ የሚያስወጣ ነበረ። እኔ አይገባኝም ነበረ። የፈለገ ነገር ቢሆን እነዛን ሁሉ ርቀቶች ሲሄድ የነበረው ላንቺና ላንቺ ብቻ ነው። እና እንድታቂ የምፈልገው ነገር ቢኖር ይሄ ሁሉ ነገር የሆንኩት ይሄ ሁሉ ነገር ያርካለው ለኔ ብለህ ነው። በቃ አለቃቃለው። ግን ደግሞ ይሄ ሁሉ ነገር ስታደርግ እኔ ንቀመውን የለበትም። ይሄ ሁሉ ነገር ስታረግልኝ ምንም ነገር አልተናገርኩም። እጄን ያነሳብኝ እኮ ስለናከኝ ነው። እጂ አይደለም ሰው ነኝ፣ እሳሳታለሁ። በሰዓቱ ደግሞ ያንን ነገር ሳረግ ከዚህ በፊት በጥፊ መትቼሽ አላውቅም ኪያ። የዛ ዕለት ግን የተፈጠረው ነገር ይሄ ሁሉ ሰው ሆነ ያለሁት ሮዛን አግብቼ የምኖረው ያኔ ሰላምን ወደ ህይወቴ ያመጣሁበት እያንዳንዱ ነገር አንቺን ፕሮቴክት ለማድረግ ኪያ ምን ያህል እንደማፈቅርሽና ምን ያህል እንደምወድሽ ታውቂያለሽ። ምንም አይነት መስዋዕትነት ብከፍል መስዋዕትነቴን እየቆጠርኩም እንዳልሆነ ታውቂያለሽ። ግን በሰዓቱ ሀፕን ያደርጉት ነገሮች በሰዓቱ የተፈጠሩት ነገሮች እኔን ከቁጥጥር ውስጥ የሚያስወጡ ናቸው። ምክንያቱም
የት ሀገር ላይ ለምን ፐርፐዝ እዛ ሲሄድ የሚጠብቀኝ ነገር እንኳን አላውቅም። በትክክል የምሄድበትን ቦታ እንኳን አላውቅም። እዛ ወገን የለኝ፣ ዘመድ የለኝ፣ ጓደኞች የሉ። አንቺ ጠንክረሽ አንቺ በርትተሽ የራስሽን ህይወት ለመጀመር እንድትሺ ስል ላንቺና ላንቺ እንደዚህ የተፍጨረጨርኩ ባለሁበት ሁኔታ ላይ እንደዚህ ለኔ እንኳን ቅንጣት ስሜት እንኳን እኔ ለሷ ቅንጣት እንኳን ስሜት ከሌለኝ ሴት ጋር ላንቺ ሀገር አቋርጬ ልሄድ እንዲህ ከራሴ ጋር እየታገልኩ ባለሁበት ሁኔታ ላይ አንቺ እጅግ በጣም እንዴ ኪያ ተመካክረን እኮ እኔን ማስቀረት እንኳን ብትፈልጊ ተመካክረን በአንድ ቃልሽ እዚህ እንደምቀር እኮ ታውቂ ነበር አይደል? ያንን ነገር መጠቀም ስትሺ ይቺ ለራሷ በትክክል እንኳን ማሰብ የማትችልሽ በጤነኛ እያለች ራሱ የምታደርገውን በትክክል የማታውቅልሽ አምጥተሽ ከሆስፒታል ስታመጪ እኔ የመጨረሻ ኢሞሽናል ሆንኩኝ። ስመታሽ የተሰማኝን ስሜት አንቺን በጥፊ ስመታሽ እኔ ልቤ ነው የተሰማኝ። እኔ ውስጤ የሚሰማኝን ስሜት አውቀዋለሁ ኪያ። ይሄ ሁሉ ነገር አይደለም ለኔ የሚገባኝ ነገር አልነበረም፣ የሚገባኝ ነገር አይደለም። አሁንም ቢሆን ነው ቢገባ ኖሮ እኮ እኔ እናንተን ለማለያየት እያደረጉ ያለው ነገር እንደሆነ ይገባህ ነበር። እውነት ብትረዳው ኖሮ እውነት ቢገባህ ኖሮ ያለህ ትንሽ ቀን ነው። ያቺን ቀን ደግሞ እኔ እናንተ አንድ ላይ እንዳናሳልፍ እስኪ ነገር ጀመሩብን። እኔና አንቺን ለማለያየት ከሆነ ሰላም ሮዛ ይዛይ ልትሄድ ነው አይደል? ሰላም እንዳጣችኝ ያውቃሉልሽ። ለምን ብለው ይሄን ነገር ያደርጉታል? ሰላም እንዳንል ለምን ብለው ቢያንስ በሰላም እንዳንለ 3 ቀን ከዚህ እኔ እናንተ ከተለያየን ከዚህ ተጣልተኸኝ ከሄድክ አንተ እኔን ተጣልተኸኝ ከሄድክ እዛ ልደውልበት የምትችልበት ምንም አይነት ምክንያት አይኖርም። እዛ ከደረስክ እኔን ለማትረሳበት ምንም አይነት ምክንያት አይኖርም። ያንን ነገር ስለሚያስቡ ነው እንደዚህ። አንተ ለምንድን ነው ማትነቃው? እኔ አንቺን ጥዬ ከዚህ ሄድኩኝ እዛ ሄጄ እረሳሻለሁ? ባትረሳኝም ቢያንስ ግን ስለተጣላን አትደውልልኝም። ስለተጣላን አልደውልልህም። አንቺ እዚህ እነቶፋሉ ለአንቺ እዚህ እነቶፋሉ እነ ሶፊ አሉ፣ እናትሽ አሉ፣ በዙሪያሽ የምትወጃቸው ሰዎች ሁሉ ከኔ ውጭ አጠገብሽ ነው ያሉት፣ ሀገርሽ ላይ ነው። እኔ ግን አንድ ቢከፋኝ ብትናፍቂኝ እንኳን ማለት ነው ኪያ የሰው ብዬ የምደርስበት የምሄደው ባለቅስ እንኳን ወይ ውስጤ ቢከፋው እንኳን የማማከረው ሰው አንድ ነገር የሌለኝ በረሃ ላይ ነው የምሄደው ኪያ። ይሄ ላንቺና ላንቺ ስል ብቻ ነው። ነግሬሽ ነበር ይሄንን ነገር ከማድረግና አብዳስ ወጥተሽ ያንቺም የኔ ህይወት በዚህ ደረጃ ተመሰቃቅሎ እንዲህ እንጫጫውኩትም። አዳምጠኝሽ። አላደረኩትም። ለምን አይገባህም? አላደረኩትም። ባደርገው ኖሮ ልጅቷ እብዷ ራሷ እኮ በተረጋጋሚ ይኸውልህ እዚህ ጋር ተቀመጠችው ልጅ መጀመሪያ እንዴ ሰላም በላት። ይቅርታ እሺ ሰላም ብያታለሁ። ሰላም አለቀ። ሰላም ግን አንቺ ያኔ በተረጋጋሚ ስትጠይቅሽ ልጅቷ ጋር ሄደሽ ሰላም ጋር አንድ ቀን ሄጄሽ ታውቂያለሽ ወይ ስልሽ ሄጄ አላውቅም ስትይኝ ነበር። የዛን ቀን ግን የበዓሉ ቀን ምን አልሽ? ሰላም ጋር ሄድ ነበር። ለኔ ብለሽ አድርገሽው ከሆነ እኮ የዛን ሁለት እመኝልኝ ነው እንጂ ያልኩት ሌላ ነገር አይደለም። ለኔ ብለህ አንዴ አዳም ለኔ ብለህ እባክህ በቃ እንዲያዳምጠኝ ኪያ። ይኸውልሽ ለኔ ብለሽ አድርገሽው እኮ እንደሆነ ብትነግሪኝ ጉዳዩ ያልቅ ነበር። አንዴ አዳምጠኝ ነው። እኔ ልክ እንደነበርኩኝና ሁኔታዎቹ ሁሉ ውሸት እንደነበሩ እሷ ማኑኤል ነው የምትሰራው፣ ነርስ ነች። ለእያንዳንዱ ለአእምሮ እክልና የስነ ልቦና ችግር ያለባቸውን ሰዎች ፕሮቴክት የምታደርገው እሷ ናት፣ ከዶክተሮች ቀጥሎ ማለት ነው። እዛ ነው የምትሰራው፣ ክትትል ነው የምትሰራው። አዎ ኦኬ። ስለዚህ እሷ መጣ እኔ ፈርሜ እንዳላ ሲጀመር ቢገባችሁ እኔ እኮ እንዴት እንደሆናችሁ አልገባኝም። ሲጀምር ነው ቢገባችሁ ቆይ አንዴ አሁን እውነት ቢገባችሁ ነው የምልህ። ያውንም ቢገባችሁ እብድም ያክል ነገር አይደለም። የሆነ ሰው ኦፕራሲዮን እንዲያደርግ እንኳን ወይ ሚስት መሆን አለባት ወይ ባል መሆን አለበት፣ አለበዚያ ደግሞ ቤተሰብ መሆን አለበት ፈርሞ ለመውጣት አይደል? ለመውጣት እኔ ምን ሆነኝ? ለዚህ ሴት ጠላት እኮ ነኝ። እንዴት ነው ወገን የለኝም እንዳስባልሽ ዘመድ የለኝም እንዳስባልሽና እሷ ማለት ነው እንደዛ ብላ አንቺ ግን እንድትፈርሚላት እንድትተባበሪያትና ከዚህ በፊትም እዛ ያሉትን ነገሮች እኮ ለሷ እዛ እንደዚህ ብለሽ እንደተናገርሽ ነው እኛ የሰማነው። እሷ መውጣት ብትፈልግ ከዛ አማኑኤል ማለት ነው እህት አላት። እህቷ እሷን ለማስወጣት አይደለም በትክክለኛው በህግ ተፈርሞ አይደለም በአጥር ዘላ ታስወጣታለች። ተረዳኝ። ግን ይሄን ነገር እህቷ አላደረገችውም። አንቺ ነሽ አደረግሽ። እሺ ይኸውልሽ ለምን አንዴ ቆይ ይኸውልህ አሁን እያሰብክ ያለው እንደተካለ ሁሉም በእኔ ላይ እየፈረዱ ስለሆነ አንተም ደግሞ መፍረድ የምትፈልገው እኔ ላይ እኔ እኮ አንቺ አድርገሽው እንኳን ቢሆን ከኔ ጋር ለመቆየት ነው። እኔ ሀገር ጥለሽ ጥዬ እንዳልወጣ ነው። እሺ ቢሆን ራሱ ነው ይገባኛል። እሺ ይረዳ ነበር። በትክክል ብቻ ንገሪኝ፣ እመኝልኝ ብቻ ነው ያልኩት እኮ ነው። ሌላ ምን ባደርገው ለምን አፍርበታለሁ? ባደርገው ለምን አፍራለሁ? ለምን አፍራለሁ? ካደረኩት እኮ አደረኩት ነው። ለምን አሳፈረኝ? ለምን እንደጻይ ለጻይ አንገራታኝ? ምን ጥቅም? ኪያኔም እኮ በራስሽ የምትተማመኝ ለምታረጊው ነገር በትክክል የምታውቂ ሴት፣ ለዛም ነው ማፈቅርሽ፣ ለዛም ነው የምወድሽ፣ ልባም ሴት ስለሆንሽ ኪያ።
እኔ ከመልክ በዘለለ ነፍስሽን ስለማውቃት ነው የዛለትም በሰው ፊት እንደዛ አስወጥተሽ ደግሞ ከጭንቅላቴ በላይ ነው የሆነብኝ። ካንቺ ጋር በዓል ለማሳለፍ ነው የሄድኩት። ካንቺ ጋር የደስታ ጊዜ ለማሳለፍ ነው የሄድኩት። እዛ ቦታ ላይ እንደዚህ አይነት መተረማመስ ተፈጥሮ በዓሉ ሲበላሽ ማየት ራሱ ለኔ ምን ያህል ህመም እንዳለው ታውቂያለሽ። ምክንያቱም አንቺ ደስተኛ እንድትሆኚ ብዬ ነው የሄድኩት እዛ በዓሉ ላይ ራሱ የተገኘሁት። ግን ከሄድኩ በኋላ እነሱ ሳይናገሩት የሚሉትን ነገር ሳያረጋግጡ አንድ ሴት ስላለች ሁሉም ነገር ይስተካከላል። እብድ እኮ ለምስክርነት አይቀርብም፣ ህጉ ራሱ ይላል። እብድ ሰው ለምስክርነት ማቅረብ አይቻልም። ስለዚህ እሷ አብዳ የሆነ እብድ ከሆነች ኪያ ነች ያደረገችው ብትል ታምናታለህ? እንዴት እንደምጠላኝ ታውቃለህ፣ እንዴት እንደማትወደኝ ታውቃለህ። እኔ እናንተ ለማጣላት ማታደርገው ነገር የለም። እሺ ቆይ ለምሳሌ አንቺን ይጥሉ፣ ሮዛ አንቺን ትጥላ፣ ሰላምም አንቺን ትጥላ። እነዚህ ሁለቱ ደግሞ እርስ በራሳቸው እጅግ በጣም የሚጠላሉ ሰዎች ናቸው። ሁለቱም ደግሞ እኔን ይጠሉኛል። ሁለቱም ደግሞ ካንተ ጋር እንዳልሆን ይፈልጋሉ። ሁለቱም ደግሞ አንተ ጋራ እንዳልደርስ ይፈልጋሉ። ስለዚህ ሁለቱ ተስማሙ ነው እንጂ ለምን አይስማሙ? ለምን አይስማሙ? እባብ ለባብ ይወዳሉ። ከሮዛ ጋር እንዴት ተስማምታ ይሄን ነገር ታደርጋለች? እንዴት ታደርጋለች ብለሽ ታስባለች? እንኳን ባታረግ ሰላም ግን ታደርገዋለች። ስለ ሮዛ ብዙ ጊዜ አላውቅም፣ ግን የሰላምን መሰሪና ተሰምሬ ያውቀዋለሁ። ሰላምን አሰምሬ ያውቃታለሁ። አሁን እሷ መጣለች፣ አዋራት በስተቀር መጠየቅ የምትፈልገው እኔ ልሄድልህ እራሱ እችላለሁ። እናቴ በጣም ይቅርታ እሺ። አስቀምጠንሽ እየተከራከርን ስለሆነ አስቀምጠንሽ እየተጨቃጨቅን ስለሆነ በጣም ይቅርታ። ሲጀምር አንቺ ሁሉንም ነገር ፕሩፍ ታደርጊያለሽ፣ ታረጋግጪልኛለሽ። እኔ የምፈልገው ይኸውልሽ በጣም ነው የምወዳት፣ የረጅም ጊዜ ፍቅረኛዬ ናት። አሁን ላይ ግን አንድ ላይ አይደለንም፣ አሳማኝ በሆነ ምክንያት ማለት ነው። ሰው እናንተ ጋር ያለች ፔሸንት እሷ ፈቅዳ ፈርማ እንዳስወጣቻት የሕክምና ክትትሏን ሳትጨርስ ነው እዛ የሰማ ነው ማለት ነው። ልጅቷ በአካል መታም ተናግራለች። የሷ ፊርማ የሆነም ደግሞ ከናንተ ድርጅት የሆነ ፊርማም ወረቀቱ ላይ አግኝተናል። እና ይሄንን ነገር ትክክል ነው ትክክል አይደለም ብለሽ አንቺ እውነት እዛ የምትሰሪ ከሆነ ያመጣችሽ ኪያ ናት። እኔ አይደለም ይዤሽ የመጣሁት። እውነቱን ለፈጣሪ ስትይ እኔ ይኸውልሽ እሷም እኔን ለማስቀረት እንኳን ብላ አስባ ይሄንን ነገር አድርጋ ቢሆን ምንም ችግር የለብኝም። እኔ ጥፋቷን አምናልኝ ከሆነ ችግር የለውም። ለኔ ብለሽ ነው ያደረግሽው በቃ። አሁን ግን ሎርማን ነው የተፈጠረው ተፈጥሯል። ሰላምን አባራን ህይወታችንን እንቀጥላለን ብዬ እኔ ነገሩን አስተካክለው ነበር። ግን እሷ ሮዛም ማስረጃ ይዛ መጣ። ሰላምም ደግሞ የምትባለው አዎ እሷ ነው ያስወጣችኝ ረጅም ጊዜ ተከታታይ ስትጠይቀኝ ነበር ብላ እንዴት አለማመን፣ እንዴት ደግሞ ይሄን ነገር ትክክል አይደለም ብዬ ልጥቀስ? ችግር የለውም። አንቺ በዚህ መንገድ ትክክል ያልሽውን እውነት ያልሽውን ለእምነትሽ ስትይ ለነፍስሽ ስትይ እውነተኛውን ነገር እንድትነግሪኝ እንፈልጋለሁ። ይሄ ለኔ በጣም ወሳኝ ነገር ነው። ለነፍሷ ብላ ብቻ ሳይሆን ስራ ስለሚያስገድዳት እውነት ታወጣለች። አለቀ። ምናልባት የስራ ኢቲክስሽ በልጦብሽ በትክክለኛው መልኩ እንትን ካልሽ በጣም ነው ማከብርሽ። በጣም ላንቺ ልዩ ቦታ ነው የሚኖረኝ። የእውነት ነው የምልሽ። በጣም አመሰግንሻለሁ። ነገር ግን አሁን ኪያ አጠገቤ ስላለች ምናልባት በዛ ድርጅት ላይ ያለሽን ቦታ አላቆም ዘመድሽም ጓደኛሽም በተለያየ መልኩ የምትገናኙም ሰዎች ትሆኑ ትችላላችሁ። እሱን ፈጣሪ ነው የሚያውቀው። አረ እንደዋኑ አርግ። ግን አሁን እኔ ማወቅ የምፈልገው ይኸውልሽ ከዚህ ልጅ ጋር ረጅም ነገር የነበረን ሰዎች ነን ነው እንዳልኩ። ግን አሁን ላይ እውነቱን ማወቅ እፈልጋለሁ። እሺ እውነቱን በቃ ለነፍስሽ ስትይ ያለውን ነገር ከመጀመሪያ ጀምሮ የተፈጠሩትን ነገሮች አራርተሽ እንድትነግሪኝ እፈልጋለሁ። እሺ አመሰግናለሁ። እድሉን ስለሰጣችሁኝ መጀመሪያ አመሰግናለሁ። ኪያንም እወዳታለሁ። አንዋርን በጣም ነው የምወደው። ሚዲያችሁን በጣም እከታተላለሁ ማለት ነው። ዋው በጣም ደስ የሚል ነገር ታውቂናለሽ ማለት ነው። የነበርንበትን ሁኔታ በተወሰነ መልኩ ታውቂያለሽ ማለት ነው። በጣም አመሰግናለሁ። እሺ አድናቂያችሁ ነኝ። በዛውም ይሄን አጋጣሚ አግኝቼ ያው እንዲህ በመገናኘታችን ደስ ብሎኛልና ኪያዬም ታሳዝነኛለች። አይ ነው እስካሁን እንትን ስትሉ የነበረውትን በጣም ልብ የሚያሳዝን ነገር ነውና በዚህ ነገር ህይወታችሁ በመበጥበጣችሁ በጣም ብዙ ነገር በመድረሳችሁ አሳዝናችሁኛልና አንተም ታሳዝነኛለህ። እኔ ለህሊናዬ ስል ስራዬን አውቃለሁ፣ አከብራለሁ ስራዬን ማለት ነው። ሞር ስንት አመት የቆየሁበት ስራዬ ነው። ለክሬ ስል ለሃይማኖቴ ስል ለስራዬ ለእምነቴ ስል እውነታውን ነገር ነው ለመናገር እዚህ ድረስ የመጣሁት። እኔ ለብርም ስልም ለብዙ ነገር ለማድረግም አይደለም የመጣሁት። ለእምነቴና ለመተማመን እናንተ መሀል ያለውን ነገር ለመፍታት ነው። አይዶን እኔ ወዲህ ያለውን ወሬ እኔ የማውቀው ነገር የለም፣ ግን እኔ ጋር ያለውን እውነታ ለመናገር ነው እዚህ ድረስ በጣም አመሰግናለሁ። እኔ የእውነት ነው ያው ኪያ ነገርኩሽ እኮ በቃ እሷ ብቻ ታረጋግጥልኝና እኔ እዚህ ጋር የሆነ ሪል የሆነ ነገር ነው ማውራት ያለው
ገባሽ? ኮሪ ችግር የለውም። አንዴ አዳምጪ። እኔ ውጤቱ ምንም ይሁን ምን ማለት ነው ኪያ እኔ ውጤቱ ማለት የተቀየረ ነው። አንቺ አስወጣሻትም ብዬ ይሄ ነገር ስጋ ገብቶ ሳይሆን ይቅርታ እንጠይቅ ይፈልጋለሁ። እሺ ይኸው ካሁን ነው የምልሽ። ኖ ካሁን አታባብለኝ። መጀመሪያ እውነታ ይታወቅ። አለቀ። እሺ ችግር የለውም። እኔ ይኸውልህ እንደዚህ የተፈጠረው ነገር ይታወቅና የሆነ ነገር ሊሆን ሲል አኗር አትለሳለሽ። ኪያ እንደዛ አይደለም እየተለሳለስኩ አይደለም። ግን ይሄ ነገር ማለት ነው ኪያ የተፈጠረው መጀመሪያ የተፈጠረውን ነገር ስለማንነቱ አልነግርሽም ብለኛል። እሺ ግን የተፈጠረውን ነገር በጠቅላላ ብንለው ምን የሚመጣ ነገር የለም አንዴ። ስለዚህ እውነቱን ነገር ነው የሆነ ነገር ነው መናገር ያለብን። እውነቱን ንገሪው እኮ አንዴ ጊዜ ስጭኝ። እኔ ደግሞ ጊዜ እኔ ልሂድ ግን ኪያ ግን የተፈጠረውን ነገር የሆነው ነገር ምንም ይሁን ለኔ ብለሽ ያደረግሽው ነገር ነው ብዬ አሁንም እድሉን ልስጥሽና ያለው ነገር ንገሪኝ። ስለዚህ አንቺ አላደረግሽው። እኔ እመብርሃን ምስክሬ ናት። አላደረግኩት። ቆይ እውነቱ እንዲናገር ከፈለግሽ ለምን ዝም አትይ? እሺ ይቅርታ። እሺ በመሃላችሁ መግባት አልፈልግም። ግን ያው ልክ ነሽ። እሱ እውነቱ እንዲወጣ ከፈለግሽ አንቺም ሆነ አንተም ያው ዝም ማለት ነው። አንዴ እንደማመጣና እና ያው ምንም እንትን ብትሉ ማለት ነው ኪያዬ በጣም ነው የምታሳዝኝ። ገባሻ? እሱንም በጣም ነው የምወድሽ፣ በጣም ነው የምወዳችሁ፣ አከብራችኋለሁ። ገባሻ? እኔ ልታሳዝኝ አይደለም የፈለኩት። እኔ ስለ ስራሽ ብቻ ነው እንድጠይቂኝ። እኔ ስራዬን ማለት ልናገር ነው የመጣሁት። እውነታውን ልናገር። እኔ ጋር ያለው አፋፍ እየተባባላችሁ ነው። ጉዳዩ ምንድን ነው? እሺ ለዛ እኮ ነው እኔ እኮ ታሳዝኛል። አንቺ ነሽ አይደል ይዘሻት የመጣሽው ኪያ? እሺ ንገሩኝ ታዲያ ንገረኝ። እሺ አሁን እውነታው ምን መሰለህ? ሰላምን ፈርማ ያስወጣቻት እሷ ናት ኪያ። በመብርሃን ኪያ ምንድን ነው ይሄን ነገር ደግመሽ እናት ቆይ የምርሽ ነው? ሰላምን ፈርማ ያወጣቻት ነው? እርግጠኛ ነሽ? ለክሬ ስል ነው ማምነው። ለስራዬም ክብር ስላለኝ ውሸታ የሆነ ነገር መናገር አልፈልግም። እስቲ እንደው መብርሃንን ብለሽ ይሄን ነገር ምንድነው? እሺ ኪያ ይሄን ነገር ልትነግሪኝ ነው የመጣሽው? እኔን አናግሪኝ። በቃ እኮ አናገረችሽ አይደል? አንቺ ነሽ አይደል ይዘሻት የመጣሽው? እንታወቃለን። እኔ ነኝ ከዚህ በፊት ኪያ በጣም ነው ማዝነው። እሺ አንቺ ጋር ምንም በጣም ነው ማዝነብሽ። በቃ አሁን ምን ልትደበድቢያት ነው ኪያ? ለምን ደብድባት? ሰው ታዲያ ለምንድን ነው የምታፈጭባት? ያው አንቺ ነሽ ይዘሻት የመጣሽው አይደል? ሰላም እየተመላለሽ ስጠይቅ አንቺ ነሽ አይደል? አይ ነው እየተመላለሽ ስጠይቃት ነበረ እና እየተመላለሽ ኪያ አሁን መብራን ያደረኩትኝ ኪያ በጣም ነው ነበር። ቪዲዮ ማየት ትችላለህ። በቃ ነገርኩሽ እኮ ለእኔ ብለሽ ነው። ቪዲዮን ከዘጋሽ በኋላ እያወራን ነበር እና ብናወራስ እኔ ምን አልኩሽ? እንደዋሽ እየነገርሽኝ ነበር። ምን ኪያ ኪዳን ምረት ግዴታ እንደዋሽልሽ ለእኔ ብለሽ ነው ያደረግሽው። ችግር የለውም እሺ ወጣሉ አላልኩሽም ኪያ? ለእኔ ብለሽ ከሆነ በቃ ትያትሷል። ማነሽ? ቆይ ከእኔ መጣሽው? ከየትም አልመጣሁም እኔ ለሃይማኖት ትናገሪያለሽ። መብርሃን እውነቱን ትናገሪያለሽ። እማቤት በቃ አስፈላጊ አይደለም። በቃ አመሰግናለሁ። በቃ ችግር የለውም። እናት ማንም ምንም አያደርግሽ። በቃ ኪያ በጣም ነው ግን ማዝነብሽ። በጣም ነው እውነቱን ንገሪኝ። ያ በቃ አስፈላጊ አይደለም። እየተናገረች ነበር፣ አሁን እያመነች ነበር። አስፈላጊ ለኔ ብለሽ እኮ ካደረግሽው ንገሪኝ ብዬ ድሉን ሰጥቼሽ ነበር አይደል? አላደረኩትም። እሺ እኮ እሷን እኮ ነው ያለው ይዘት የመጣሁት አይደል? ቪዲዮውን ላሳየሽ። እሺ ሰላም ሮዛ፣ እሷስ እሺ የእሷስ ጭራሽ ደግሞ ከቪዲዮ በኋላ አንቺ እንዲህ ብለሽ ዋሽብን ብለሽ እየነገርሻት ነበር። ኧረ እመቤቴ አስፈላጊ አይደለም ኪያ። ይኸውሉ ለአንተ ብዬ ነው ያደረኩት በይኝ። ከኔ ጋር እንድትቀር ስለፈለኩ ነው በይኝ። ምንድን ነው ሳላደርግ መዋሸው? ለኔ ብለሽ እኮ ብዙ ነገር አድርገሻል። ምንም ባደርገውም ለአንተ ብዬ ያደረኩት ነገር ለእኔ ሊያሳፍረኝ አይገባም እኮ። ስለዚህ ለምን አትነግሪኝም? በቃ ለአንተ ከኔ ጋር እንድትሆን ብዬ ነገር አድርጌያለሁ። ምንድን ነው ያደረኩሽ ኪያ? አንቺ ነው አይደል? አንቺ አንዴ ሰዓት የመጣሽው እኮ አንቺ ነሽ። አልነበረ አሁን በስትክል ይወራል አልነበረ? እኔ እኮ ስለማንነቷ አሁን ልክ ነሽ። ማንነቱ ራሱ አልነገርሽኝም አይደል? ያስወጣትን ሰው ሳትናገሪ እሺ ያናት ፈርማ ያስወጣቻት እያለች እንዴ? ምንድን ነው ማስረዳ? እሺ በምን ላስረዳ? ኪያ ማስረዳ ተናገሪ። እውነቱን ተናገሪ። ባለሙያ ናት አይደል? እያየሻት ነው አይደል? በጣም ባለሙያ አንቺ ነሽ አይደል? ይዘሻት የመጣሽው አይደል? መዋሸት ነው የሚያስተምራችሁ? ኪያ በጣም ነው ማዝነው። የእውነት ነው የምልሽ። በጣም ነው ማዝነው። በጣም ነው የምወድሽ። በጣም ነው ማፈቅርሽ። ታውቂያለሽ፣ ለአንቺ ብዬ ብዙ ሆኛለሁ። አንቺም ብትሆኚ ለእኔ ብለሽ ብዙ ነገር ሆነሻል። ይሄንንም ነገር ለአንተ ብዬ ነው ያደረኩት። ለአንተ ብቻ ነው ይሄንን ነገር አልገባሽም? ህይወቴን እያበላሸሹ
ነው ቢገባሽ በጣም ቢገባሽ የእውነት አንቺ የምጠብቀው ነገር አይደለም። ቪዲዮ ላሳይና ምን ይሄው ቪዲዮ ላሳይ ቪዲዮውን ዘግተሽ እኮ እንዲህ እያልኩኝ ነው እያለች እኮ ነው። መብራና አላልኳትኝም ካልኳት የሆነ ነገር አትልም። ምን አልኳት? ገንዘብ ሰጣሽ እንደዚህ በይ እያለች ነው። እንደዚህ በይ እያለች ገንዘብ ከሰጠሽ የት አለ ገንዘቡ? ይታይ እሺ፣ አካውንቴ ማየት ትችላለሽ። እኔ ገንዘብ አልሰጠኋትኝም። ያ ይኸው እያለችኝ እኮ ነው አይደል? እየተናገረች ነው። እንደዛ ያልኩሽ እኔ ተናግረሽ ነው። ኧረ በስመ አብ! ኧረ ወይኔ እኔ ምንም አላልኳትኝም። ምንድን ነው ያለችሽ ሌላ? በቃ ማለት ቪዲዮ ላይ አስገድዳኝ ነበር። ምን ብዬ ነግራኝ ነበር። እኔ ነኝ እሷ የምገላት? እኔ እንደዚህ አደርጋለሁ? እኔ ሰው ገላለሁ? እኔ እሷን ምን ብዬ ነው ማስፈራራሽ? በገልሽ እንደዚህ አልገልሽም። እኔ ዝም ብዬ ፊት አድርጌ እንዴ? አንቺ ምንድን ነው የምገላት? የመንደር እኮ እንትን አይደለም እኮ ማን ይገላታል? ሰዎች ነው ተነጋግረን እኔ ሰው ገላለሁ ብዬ ማስፈራራ? ይሄው እያለች እኮ ነው። ባለሙያ ናት ብለሽ አንቺ ነሽ አይደል? ሰው ገላለሁ? አንቺ አይደል ልጅ ልሻት የምጣሽው? አንቺ ነኝ ይልሽ ይኸውልህ፣ አኑ ገንዘብ ሰጠችኝ እንዳትል ከአካውንቴ ወጣ ገንዘብ የለም። እሺ አንቺ ነሽ ገንዘብ አልሰጠኋትም። ቦርሳዋ መታየት ይችላል። ታዲያ አስፈራራች ገልሻለሁ ብዬ እኔ ካሜራ እያለ ነው የምገልሽ? ካሜራ እያለ እኔ አንቺን መግደል ብፈልግ እንዴ አልገልሽም እንዴ? ያማታል እንዴ? እቺ ኪያ ተረጋጊ፣ በቃ ተረጋጊ፣ በቃ እውነቱን ብቻ ነው እኮ የምፈልገው። እውነቱን ብቻ ንገሪኝ። አላደረኩትኝም፣ ማርያምን አላደረኩትም። አኑ አደርገው እንደዚህ አደርጋለሁ እንዴ? ለምን ካሜራ ብርጭ ራሴን አዋርዳለሁ? አንቺ ስል እኮ ነው የሁሉ ነገር የሆንኩት አይደል? የሁሉ ነገር እኮ ነው አይገባኝም እኮ ኪያ። አንቺ ስለ አይደል የማላውቀው ሀገር፣ የማላውቀው ቦታ፣ የማላውቀው ሰው አግብቼ እየኖርኩ ያለው አኒ ቆጫል። ታዲያ የሁሉ ነገር ምን ይውር? እርሷ አንቺ እኮ ነው ይዘሻት የመጣሽው ነው አይደለም? በጣም ይቅርታ የእውነት ይሄን አጋጣሚ ልጠቀም አልፈለኩም ነበር። እውነታን መናገር ስላለብኝ የእውነት ባለጌ ነሽ ሲበዛ። ለምንድን ነው ማለት ጣላ ትናገሪያለሽ? እውነቱን ትናገሪያለሽ። እውነቱን ትናገሪያለሽ። አስፈላጊ የሆነውን ነገር በሙሉ ትናገሪያለሽ። ይኸውልሽ እሷ ሲጀምር አገኝሻለሁ፣ በቃ መናገር ስላሴዎቹን አገኝሻለሁ። እመብርሃንን አንቺ በክሬ ብለሽ ምለሽ እንደዚህ እኔ ከመምጣቴ በፊት ምናምን ነገር ተቀጠረሽ እንደ ሰላምን አውቀሻቸው ወይ ደግሞ በእነሮዛ መተሽ ከሆነ እኔ እናትሽ ወድ ብትገቢ አታመልጭኝም። እናትሽ ወድ ኪያ አሁንም እያስፈራራሻት ነው። አሁንም እያስፈራራሻት ነው። በጋር ነው እንደዚህ ማድረገው ካሜራ ብቻ ይሄው አስፈራራችኝ እያለች ነበር እኮ። እኔ አይደለሁም ይዣት የመጣሁት አንቺ ነሽ ልጅሻት የመጣሁት። ያ በጣም ነው ማዝነው። እሺ የእውነት በጣም ነው ማዝነብሽ። አንቺ ይሄንን አልጠብቅም ነበር። እዛ ማላውቀው ሀገር፣ እዛ ማላውቀው ህይወት ውስጥ የምገባው ይሁሉ አንቺ ብዬ ነበር። አንቺ ሂጂ እንዳለሽ መኖር ትፈልጊያለሽ? መኖር ትፈልጊያለሽ? እንዳለሽ ዞር በይ እንዳለሽ። አታፍሪም? እማ በጣም አመሰግናለሁ። በጣም ይቅርታ። እሺ እናት በጣም ይቅርታ። እዛው ቢሮ ድረስ መጥቻ ይቅርታ ጠይቅሻለሁ፣ አናግርሻለሁ። እኔ ቢሮ አይጄ እሺ ምንድን ነበረ? እሺ እንሂድ። ምንድን ነው? እኔ እናንተ እሺ እንሂድ። ይሄው እንሂድና እሺ መዝገቦችን በሙሉ እንፈትሽ። እኔ ነኝ ይዣት የመጣሁት። አንተ ከመምጣት በፊት እሺ እነግረዋለሁ፣ ችግር የለውም ንጹህ ነሽ እያለችኝ ነበር እኮ። ሌላውን ያስወጣት ሰውዬ አለ፣ ግን ደግሞ ያስወጣትን ሰውዬ አልነግርሽም። ለኔ ብለሽ ነው? ለኔ ብለሽ እኔን ለማስቀረት ብለሽ ነው? እኔ በቃ አላደረኩትም። ማርያምን አላደረኩትም። ስላሴን አላደረኩትም። በቃ አልቀቀኝ። አላደረኩትም። ማርያምን አላደረኩትም። ማድረግ ብፈልግ እንዲሁ አደርገዋለሁ። አሁኑ በቃ እሺ፣ ለኔ ብለሽ ነው? አላደረኩም። እኔ አላደረኩም። ያላደረኩትን ነገር አደረኩ ብዬ አላወራም። አላደረኩኝም። በቀደም ይቅርታ በጣም በጥፊ ስላመጣሁሽ፣ ግን ትክክል አይደለም ያደረኩሽ። እሺ የእውነት ትክክል አላደረግሽም። ትክክል አላደረግሽም። እኔ እሺ አላደረኩትም። እመቤቴን አላደረኩትም። ማን ነው የሚረዳኝ? አንቺ ካልተረዳሽ ሰላም እንደዛ ህይወታችንን መታ ስትበጠብጥ ሁሉ ነገር እኔ ከሮዛ ጋር አገር ለቅቄ የምጠፋው እዛ በረሃ ላይ ልንከራተት ማን አለኝ? እኔ ቆይ እዚህ እኮ ኪያ ላንቺ ሁሉም ሰው አለ። በደንብ ሰሩልኝ። ለኔ ማን አለ? በደንብ ሰሩልኝ። ለኔ ማን አለ? በደንብ ሰሩልኝ። ማን አለ? ይሄ ሁሉ ነገር የሆንኩት እኮ ላንቺ ኪያ። እዛ እኮ አንድ ሰው እኮ ቃሌን እንኳን ሰምቶ የሚያጽናናኝ አንድ ሰው የለም። እኔ አላደረኩትም። አኑ መብራን ይገባኛል። እውነታውን ግን ያወቅክለት ትጸጸታለህ። ይሄን ወቅ። እሺ በጣም ይቅርታ ግን የምር ኪዩ በጣም ነው ማዘን። በጣም መቤቴን በደንብ ነው የተጫወቱብኝ። ምንም በማላውቀው ነገር በግድ ታውቂያለሽ ብላ እኔ የእሷ ራሱ አኗር ሲመጣ የተቀያየረች አቀያየር ግራ ያጋባል። እኔ እንዴት እንደሆነ አላውቅም። ፋሚሊዎች ቢያንስ እናንተ ትረዱኛላችሁ ብዬ አስባለሁ። እኔ ገንዘብም አልሰጠኋትም፣ አላስፈራራኋትም።
ምን አለኝ ብዬ በምኔ ነው ማስፈራራት? ግን እውነታውን አውጣለሁ። መብራን እኔ ያላደረኩት ፋሚሊዎች ያንን ነገር ባደርግ በቃ አሁን አልተፈጠረ ታወቀብኝ ብዬ እቀመጣለሁ፣ አስፈላጊ ከሆነ ማለት ነው። ግን ይሄን ያህል ድረስ አልሄድም፣ ይሄን ያህል ድረስ አልጓዝም። ለማንኛውም ቀጣይ ቪዲዮ ላይ ምናምን ነገር የእውነታውን አውጥቼ አሳያችኋለሁ ፋሚሊዎች። ለአሁኑ ግን በቃ አጥፋልኝ ካሜራ